በስመ አብ ወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በስመ አብ ወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በስመ አብ ወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ሰላም ሰላም ለእናንተ ይሁን ውድ ቤተሰቦቼ እንደምን አላችሁ? አለው እግዚአብሔር ይመስገን። እግዚአብሔር ሰላም ከሁላችን ጋር ይሁን። አዲስ ይሆናችሁ ለቤቴ አዲስ ይሆናችሁ ሰብስክራይብ አድርጉ ያልኩኝ ምን ብዬ ልጸልይ ይላል። ምን ብዬ ልጸልይ? ዲያቆን ሄኖክ ኃይሌ የተጻፈ በግሪክ ሀገር ሁለት ሴት ልጆች ያሉት አንድ አባት ነበር። በአንድ አመት ብቻ የሚበላለጡ እነዚህ ህፃናት እንደ አባትም እንደ እናትም ሆኖ ተንከባክቦ ማሳደግ የዚህ ሰው ዋነኛ ስራው ነበር። ስለዚህ ወጥቶ በገባ ቁጥር ልጆችን የሚያስደስት ነገር እየገዛ የሚጠይቁትን እያሟላ በድሎት ያኖራቸው ነበር። የራሱን ህይወት ወደ ጎን ትቶ ለልጆቹ መኖር ያለ ዋጋ አልቀረም። ሁለቱ ልጆቹም በጤንነት አድገው እድሜያቸው ለጋብቻ ደረሰ። አባት የለፋባቸው ልጆቹ ከመዳሩ በፊት ብዙ ማሰብ ነበረበት። አስተዋይ ነበርና ብዙ ሽማግሌ ቢላክበትም ልጆቹን ለመስጠት የወሰነው ግን በጥንቃቄ ነበር። ስለዚህ ልጆቹን ሁለቱም በአንድ ጊዜ እንዳይቸገሩ በማሰብ የተለያየና የማይነጥፍ መተዳደሪያ ላላቸው ወንዶች ባል እንደሆኑ ለማድረግ ወሰነ። እንዲሁም ስል ያወጣና ያወርድ ጀመረ። ሰዎች ሁሉ ጊዜ ምግብ ያስፈልጋቸዋል። ስለዚህ ገበሬ መቼም ቢሆን እህል ገዢ አያጣም። እንዲሁም ሰዎቹ ውሃ ለመቅዳት ምግብ ለማብሰል ሸክላ ስለሚፈልጉ ሸክላ ሰሪ ገበያ አያጣም። ስለዚህ ልጆችን የሚሰጠው ለሸክላ ሰሪና ለገበሬ ነው አለ። እንዳለው አንዲቷን ልጁ የገበሬ ሚስት ለለኛዋ ደግሞ የሸክላ ሰሪ ሚስት እንዲሆኑ ሰጣቸው። ከብዙ ጊዜ በኋላ በአንድ ሰንበት ይህ ሽማግሌ ዛሬስ ልጆችን ሊጠይቅ ብሎ ተነሳ። በመጀመሪያም ወደ ገበሬዋ ሚስት ሄዶ ሲጫወት አረፈደ። ተሰናብቶ ሊወጣ ሲል ልጁ እንዲህ አለችው፣ አባዬ እስካሁን ኑሯችን ሰላም ነበር። አሁን ግን ችግር ላይ ነን። ላለፉት 2 ወር ዝናብ ጨርሶ አልዘነበም። ስለዚህ ከዚህ ከቀጠለ የዘራነው አይበቅልም፣ ተክሎቻችን ይደርቃሉ። አባዬ አደራ በሚመጣው ወር ከባድ ዝናብ እንዲጥል ወደ ፈጣሪ ጸልይልኝ። አባትም አደራ ተቀብሎ ተሰናብቶ ወደ ሁለተኛው ልጅ ቤት ለመሄድ ጉዞ ጀመረ። ከሰዓት በኋላ ወደ ሁለተኛው ልጁ ቤት ደረሰ። ከሁለተኛው ቤት ሲደርስ የሸክላ ሰሪ ባልዋ ጋር በአክብሮት ተቀበሉ፣ አስተናገዱት። ከጧት የበለጠ ደስተኛ ሆኖም አሳለፈ። መሰናበታቸው ላይ ግን ልጁ ተነስታ እንዲህ አለችው፣
አባዬ ላንተ ለጸሎተኛው አባቴ ለጠንካራው ባለቤቴ ምስጋና ይሁን። ኑሯችን እስካሁን ጥሩ ነው። እንደምታውቀው ላለፉት 2 ወር ዝናብ አልዘነበም። በዚሁ ደስተኞች ነን። አሁን የምለምንህ አንድ ነገር ብቻ ነው። በሜዳ ላይ ተደረድሮ እንደምታየው እጅግ ብዙ ሸክላዎች እየሰራን ነው። በሚመጣው ወር ዝናብ ካልዘነበ ደረቅ ከሆነ የሰራናቸው እቃዎች ሁሉ ደርቀው ለገበያ ይደርሱናል። ስለዚህ በሚመጣው ወር ዝናብ እንዳይጥል ወደ ፈጣሪ ጸልይልን። አባቴም ተሰናብቶ ሲወጣ ወደ ሰማይ ቀና ብሎ ፈጣሪዬ ሆይ አንዲቱ እንዳይዘንብ ጸልይ አለችኝ። ሌላኛዋ እንዲዘንብ ጸልይ አለችኝ። ምን ብዬ ልጸልይ አለ። ይሄ አረጋዊ የኛ ቤተክርስቲያን ቅዳሴ ቢያስቀድስ ኖሮ ግን እንዲህ አይጨነቅም ነበር። በኢትዮጵያ ኦርቶዶክስ ቤተክርስቲያን ቅዳሴ ላይ ዲያቆኑ የሚያነባው ምእመናን በግንባራቸው ተደፍተው የሚሰሙ በእንተ ቅድሳት የሚል ጸሎት ላይ የዚህ የሽማግሌ ልብ የሚያረጋጋ ስለ ዝናብ የሚጸልዩ አንቀጽ አለ። እንዲህ ይላል። በሚሻበት ቦታ ዝናቡም ያዘንብ ዘንድ ስለ ዝናቡ እንማልዳለን። በሚሽበት የሚለው ቃል ላይ ሻ ጥብቅ ትነባለች። በሚፈልግበት ቦታ እግዚአብሔር ዝናቡን ያዘንብ ዘንድ ማለት ነው። ቀሳውስቱ ስለ ዝናብ በሚጸልዩት መስተብቁ ላይ ወደ ሚሻበት ቦታ ዝናቡ ይልክ ዘንድ ከመዝናሞ ይፈኑ ውስጤ ሀቤ ይፈቀድ መካን ወደ ሚሻበት ቦታ ዝናቦችን ላክ። ዝናማትክ ፍኑ ውስጤ ሀቡ ይፈቀድ መካን ይላሉ። ዝናቡ እንደ ገበሬ ቤት የሚያስፈልግበት ቦታ እንዳለ ሁሉ እንደ ሸክላ ሰሪ ቤት ደግሞ የማይፈልጉበት ቦታ አለና ቤተክርስቲያኑ ከፈጣሪዋ ዝናብ ከመለመን አልፋ የሚያዘንብበት ቦታዋን እየጠቆመች ትጸልያለች። ዲያቆን ሄኖክ ኃይሌ የተጻፈ ነው። በቴሌግራም ፔጁ ላይ የተገኘ ነው። መምህራችን ቃለ ሕይወት ያሰማልን። ወስብሐት እግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክብር። ይቆየን።